ከ9 ወር ከባድ እንግልትና ልፋት በኋላ ልጅን ወለድኩኝ። በወለድኩኝ በ15 ቀን እናቴና ጓደኛዋ ተመካክረው ድብን ያለ እንቅልፍ በወሰደኝ ሌሊት ልጄን ሰርቀው ይዘውብኝ ወጡ። የት ይውሰዷት የት አላቅም ነበር በወቅቱ። ጧት ላይ አገር ሰላም ብዬ እናቴ ትከሻ ላይ ነኝ ቤቴ ላይ ነው ያረፍኩት ብዬ ለወራት ያልተኛሁትን እንቅልፍ ለጥጬ ስባንን አጠገቤ እንደዛ ብዙ የተሰቃየሁባት ብዙ መከራዬን ያየሁባት ሳልበላ ሳልጠጣ ወለድኳት ልጄ አልነበረችም። ሀውለት በዛ ሰዓት የራስ ደም እየፈሰሰኝ መላ እኔነቴን እስክረሳ ድረስ ዞረብኝ። ወደ ግራ አየው ወደ ቀኝ አየው፣ ጸጉሬን ነጨው፣ ጮህኩኝ። እናቴ እግር ስር ተንፈራፍሬ እባክሽን ልጄን የተወስደሽብኝ ነው፣ ልጄን ስጪኝ እወጣልሻለሁ እሺ እባክሽ እያልኩኝ እግሯ ስር ተንፈራፈርኩኝ። አርፈሽ ተቀመጪ የሚል ብቻ ነበር መልሷ። ምንም መልስ አላገኝ ስል ቤቱን ጥዬ ወጣሁ። ባልጠነከረ ወገቤ አንዴ ወደ ላይ አንዴ ወደ ታች አንዴ ወደ ግራ አንዴ ወደ ቀኝ እንደ እብድ እየሮጥኩኝ መሸ። 12 ሰዓት ሲል ወደ ቤት ተመልሼ ተኛው። ነገር ግን እንቅልፍ የሚባል ነገር ባይኔ አልዞረም ነበር። እንደዛው ወዴት ይውሰዷት ወዴት ይክተቷት እንዴት ያድርጓት አልነግርም ብለውኝ ምንም በማላቀው ሁኔታ ልጄ ወዴት ይሆን ሄደችው የት ይሆን ያስገቧት የት ይሆን የጣልኳት እያልኩኝ ሳምንቱ ሙሉ እህል ውሃ ሳልቀምስ እንደ እብድ እየለፈለፍኩኝ አሳለፍኩኝ። ከሳምንቱ በኋላ ግን አልቻልኩም ወደኩ ትለናለች። እንዴት ናችሁ ወዶች? ደህና ናችሁ? አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁኝ። ስለምትከታተሉኝ ስለምታበረታቱኝ በጣም አመሰግናለሁኝ። ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሪፖስት በማድረግ ፕሮግራማችን ለብዙሃን እንዲደርስ አድርጉልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኑረል መሳኪን ኢስላሚክ ልማትና መረዳጃ ድርጅት የ100 ሺህ ብር ቻሌንጅ ተሰጥቶናል። ይህም የሚሆነው አካውንታችን 100 ሺህ ፎሎወር ካገኘ እንዲሁም በአንድ ቪዲዮ 10 ሺህ ላይክ ካገኘ ነው የሚሆነው። ስለሆነም ሁላችሁም ይሄን ሀይር ስራ በመደገፍ ቻሌንጁን እንድናሸንፍ ከስር ሜንሽን በተደረገው አካውንት እየገባችሁ ፎሎ፣ ላይክ፣ ኮፒ ሊንክ፣ ሼር፣ ዲዩቲ ሪፖስት እንድታደርጉልን በአላህ ስም እንጠይቃለን። የመሳኪኖቹ ዱዓ እንዲደርሳችሁ ሁላችሁም እንዳታልፉት። ባረከላሁ ፊኩም ጀዛከላህ ኸይር። ስራችን ሁላችሁም አባሮች ሙስሊሞች ነን የአላህ ባሮች ሰላም ዘንገሪ ሳላ ወታደሮች። ሀውለት የኛ ቤት ምን አይነት ቤት መሰለሽ? እጅግ በጣም ወግ አጥባቂ በባህልና በእምነቱ አክራሪ ከሚባል ቤተሰብ ነው የተገኘሁት። በዛም መሃል ታላቅ ወንድሜ በገና በልጅነቱ ሀብታም የሆነና ገንዘብን ያገኘ ሰው ነው። ያ ያገኘው ገንዘብ በመልካምነትና በጥሩነት ብቻ ሳይሆን በኃይልም እኛ ቤት ውስጥ ይጠቀምበት ነበር። ወንድሜን ደፍሮ ማንም አይሆንም ይሆናል እሺ እምቢ የሚለው ሰው የለም። ወንድሜ ካለ ሁሉም ያሸረግድለት፣ ሁሉም የሚሰግድለት፣ ሁሉም ቁጭ ብድግ የሚልለት እናቴን አባቴንና ታናናሽ እህቶችና ወንድሞቼን ጨምሮ እንዳልክ እያሉ የሚጎነበሱለት ሰው ነው ታላቅ ወንድሜ። ያም ማለት ቤተሰቡን አስተዳዳሪ፣ ለሁሉም ሰጪ፣ ፈላጅ ቆራጭ፣ ገንዘብና እርዳታን በምንፈልግ ሰዓት ሮጠን የምንጠጋበት የምንሄድበት እሱ ብቻ ስለነበረ ነው። ቢያበላንም ቢያጠጣንም ለቤተሰቡ ቢያደርግልንም ቤተሰቦቼ ናቸው፣ ግዴታዬ ነው፣ ኃላፊነታቸው ግዴታቸው የራሳቸው ነው፣ ህይወታቸው የራሳቸው ነው፣ መብታቸው ነው ብሎ ሳይሆን በህይወታችን በእያንዳንዱ ኑሯችን በመንበላው በመንጠጣው በመንተነፈሰው ትንፋይ ሳይቀር ፈላጅ ቆራጭ የሚሆን ሰው ነው። እሱ ካልመሰለው ምንም አይደረግልንም። ቤት ውስጥ አንድ ሰው ካጠፋ በአንድ ሰው ምክንያት ሁሉም ሰው ይቀጣል። በኢኮኖሚ ይቀጣል፣ በአስተዳደር ይቀጣል፣ በህይወት ይቀጣል። አዎ ምክንያቱም የቤቱ አስተዳዳሪ እሱ ስለነበር። እስካሁን ድረስ አንድም ማስበው ነገር አለ፣ አንድም የምመኘው ነገር አለ። እናት አባት ከወለዱ በኋላ ልጅ እጅ ላይ አይውደቁ። ያን ሁላችሁም ጸሎት ብታረጉበት፣ ሁላችሁም ፈጣሪያችሁን ብትለምኑ የምወደው ነገር ነው። ማንም ሰው ልጁ እጅ ላይ አይውደቅ። በክብሩ በማረጉ ከራሱ ኪስ አውጥቶ የሚያስተዳድረው ቤት የሚኖረው ህይወት የሚጨርሰውን እድሜ ፈጣሪ ይስጠው ብዬ እስካሁን እለምናለሁ። እናትና አባቴ እሱ እጅ ላይ የወደቁ ስለነበሩ ሙሉ ቤተሰቡ የሱ ኃላፊነት ሆኖ ሳያስበው እሱ እጅ ላይ ስለቀረ ይሄን ነገር በመልካምነት በደግነት በፍቅር ቢጠቀመው መልካም ቢሆንለትም እሱ ግን አምባገነን ነበር። ሁሌም እያሸረገርንለት ሁሌም እያሰገርንለት እየለመንን እያሳመንን ፍላጎታችንን ወደ ጎን እያልን የሱን ፍላጎት እያሟላን የምንኖር ባሮች ነበርን።
በዚህ ሁኔታ ውስጥ በዚህ ህይወት ውስጥ እያለሁኝ ነው። ከዛም አልፎ አባቴ በጣም ጠንካራ ሰው ነው። በጣም አክራሪና ወግ አጥባቂ ነው። አካባቢው ላይ እንኳን የቤቱን ሴቶች እንኳን ሴት ልጆቹን ይቀርና ሌሎች ሴቶችን ሳያገቡ ከወንድ ጋር ካየ ቤታቸው ድረስ እየሄደ የሚቆጣ ከቤተሰቡ ጋር የሚጣላ በጣም ከባድ ሰው ነው። አባቴ በአካባቢው የተፈራና የተከበረ ሰው ነው። ሁሉም ሰው ያከብረዋል። ትልቅ ሽማግሌ ነው፣ ትልቅ ሰው ነው። እንዲሁም ደግሞ እጅግ በጣም ለክብሩ የሚጠነቀቅና ለኩራቱ የሚሞት ሰው ነው። እኔ የዚህ ቤት ተወላጅ የዚህ ቤት ልጅ ታዲያ 20 ዓመቴ ላይ ከአንዱ እኩያዬ ጋር ፍቅር ያዘኝ። ያ ልጅ የአንድ የመንግስት ትልቅ ድርጅት ሰራተኛ ነበር። ያ ድርጅት እስካሁንም ድረስ አለ። እሱ እዛ እየሰራ እኔ ደግሞ እዛ አካባቢ ላይ ትንሽዬ ስራዎችን እየሞካከርኩኝ ተዋወቅን። በጣም ተዋደድን፣ በጣም ተፋቀርን፣ ክንፍ ብድ ብርር አልን። ያ መብረር፣ ያ መክነፍ፣ ያ መፋቀር የቤተሰቤን ማንነት፣ የህይወቴን ሁኔታ፣ የአባቴንና የወንድሜን ለክብራቸውና ለነፍሳቸው ሟችነት እኔ አንዲት ስህተትን ብሳሳት አንዲት ጥፋትን ባጠፋ የሚደርስብኝን ከባድ ነገር ስለማቅ ከዚህ ካፈቀርኩት ሰው ጋር የነበረኝ ግንኙነት በጣም የተገደበና በጥንቃቄም በመሳቀቅም ጭምር የተሞላ ነበር። ያ ግንኙነታችን እጅግ በጣም እየፈራን እየተጠነቀቅን እየተሳቀቅን ከምንም በላይ ደግሞ እኔ እየተርበተበትኩኝ 1 ዓመትን ቀጠልኩት። በ1 ዓመት ውስጥ ከጋብቻ በፊት አንዳንድ ነገሮችን ለማድረግ ጠጋ በሚል ሰዓትና የማይሆኑ አክሽኖችን በሚያሳየኝ ሰዓት ራስ ነበር የሆንኩት። ምክንያቱም ህይወቴን፣ ቤተሰቤን፣ ማንነቴን አውቃለሁ። ፈጽሞ ፊት አልሰጠሁትም። ሙሉ ለሙሉ ዘግቼው ፊት ነስቼው ራኩት። ምንድነው ምን አጠፋው ሲለኝ በፍጹም ከጋብቻ በፊት ምንም አይነት ግንኙነት ምንም አይነት ንክኪ አልፈልግም። የኔ ቤተሰብ በጣም ከባድ ነው። ትንሽን እንኳን ስተትን ብሳሳት በህይወቴ ነው ዋጋ የምከፍለው። ከጋብቻ በፊት እንደዚህ አይነት ግንኙነቶች የምትፈልግ ከሆነ ከኔ ራቅ አልኩት። ይሄም ሰው በጣም መልካም ሰው ነበር፣ ይወደኝ ነበርና ምንም ችግር የለውም ካልፈለግሽ ምንም ነገር አናረግም ብሎ መልሶ አባብሎኝ ለምኖኝ አብረን ቀጠል። ድጋሚ ለ2-3 ሲሞክር በጣም ቆራጥነቴንና በዚህ ጉዳይ ላይ ምንም የማልደራደር መሆኔን ሲያቅ ተወ። 1 ዓመት ከሞላም በኋላ ግን ስለ ጋብቻ ማሰብ ጀመርን። በቃ አገባሻለሁ፣ ከዚህ በኋላ ውጪ ላይ እንደዚህ እየተሳቀቅንና እንደዚህ እየፈራን መቆየት የለብንም አለኝ። እኔም በጣም ደስ አለኝ። ታዲያ ምን ትጠብቃለህ ስለው ምኖረ ከቤተሰቤ ጋር ነው። ስለዚህ አንቺን ለማግባት 1-2 ወር ስጭኝ፣ ከእናቴ ቤት ወጥቼ ቤት ተከራይቼ አንዳንድ እቃዎችን ማሟላት አለብኝ። ያንን ካደረግኩኝ በኋላ ሽማግሌ ልኬ አገባሻለሁ አለኝ። አመንኩት፣ ተደገፍኩበት፣ እጅግ በጣም ተደሰትኩኝ። ባለውም መሰረት ይህን በተነጋገርን በ15ኛው ቀን ላይ ቤት ተከራይቻለሁ ነይና ቤቱን ይዩ ብሎ የተከራየው 2 ክፍል ቤት ላይ የተወሰኑ እቃዎችን አሟልቶ ጠራኝ። ያንንም ሳይ ምን ያህል በዚህ ጉዳይ ላይ ቁርጠኛ መሆኑንና እኔን ለማግባት እርግጠኛ መሆኑን ስላየሁኝ ተደሰትኩኝ። ከምን ጊዜውም በላይ እምነትንም ጣልኩበት። እሱን በማግኘቴ እሱን በማፍቀሬ እድለኝነት ተሰማኝ። ከዛ ቤት እሱን አግብቼ ከሱ ጋር መወጣበትን ቀን ከዛ ቤተሰብ ምገላገልበትን ቀን ናፈኩኝ። የዛ ዕለት ነበር 1 ዓመት ሙሉ በጥንቃቄና በፍራቻ ተጠብቄና ተጠንቅቄ የኖርኩት እኔ ወደኩኝ። ቤቱን ላይ ሄጄ አብረን ስተት ላይ ወደቅን ትለናለች። ፓርቷን በዚሁ ያበቃል። And if you hear this and then go and bend your back, go and bend your knees, baby, shake it to the max. Will the DJ please turn up the bass to the max? Please just rewind, let me shake it to the max. Shake it to the max. Shake it to the max. Bad man, she love. Shake it to the max. Bad man, she love. Please just rewind, let me shake it to the max. Bad man, she love. Bad man, she love. Yeah. Bad man, she love. Bad man, she love. Bad man, she love. Yeah. Bad man, she love. Bad man, she love. Yeah. Your pussy fat inna your shot. Oh, you dealing with the boss? Yeah. Make you come first, coulda never take a last. Yeah. Like a